ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾች። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ሰሞኑን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እየተፈጸሙ ያሉት ተጋድሎች በተመለከተ የተለያዩ መረጃዎችን ስናቀርብ መቆየታችን ይታወሳል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እየተፈጸሙ ያሉ ተጋድሎች የበርካታ አካላትን ትኩረት ስቧል። ዓለም አቀፍ የዜና ወኪሎችም የሰሞኑን ክስተት በተመለከተ ሽፋን በመስጠት ላይ ይገኛሉ። ወሎ ላይ የተመዘገበ ያለው ገድል በአገዛዙ መንደር ከፍተኛ የሆነ መረበሽን የፈጠረ ሲሆን ከወዲሁ ድሉ የተገኘው ሌሎች አካላት ከጀርባ የተሰለፉበት ነው በማለት የተገኘውን ድል ለማጣጣል እየሞከሩ ይገኛሉ። ለማንኛውም በሁለቱ ቀናት ድል ዙሪያ በርካታ ፕሮግራሞችን በቀጣይ የምንሰራ ይሆናል። በትላንትናው ዕለት የመጀመሪያ ቀንን ድል አስመልክቶ ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅን አግኝቸው ነበር። ሁለተኛው ቀን ዛሬ በርካታ ድሎች ከመመዝገባቸው በፊት ነው ትንግርቱን ያገኘሁት። በእለቱ የተከሰተውን አጠቃላይ ሁኔታ በተመለከተ ፖለቲካዊና ወታደራዊ እንደምታውን እንዲያብራራልን ጠይቄው ከሱ ጋር ያደረጉትን ቆይታ ነው በተከታይነት የማቀርብላችሁ። መልካም ጊዜ። እሺ በጣም አመሰግናለሁ ረዳት ፕሮፌሰር ትንግርቱ። እንግዲህ ወደ ወሎ የሰማነው ነገር ብዙዎችን እያነጋገረ ነው የዋለው። ምናልባት ተጨማሪ ድሎችንም ሊኖር እንደሚችሉ እየሰማን ነው። በቀጣይ ነገ ከነጎዲያ ከዚህም የላቁ ሌሎች ነገሮች እንደሚሰሙ ነው ከቀጠናው አካባቢ የምናገኛቸው መረጃዎች የሚጠቁሙት። እንግዲህ ምን እንደተፈጸመ ምን እንደተገኘ ብዙ ነገሮችን ለትካች አቅርበናል። አሁን ምን ማለት ነው ግን ከወታደራዊና ከተለያዩ ነገሮች አንጻር ብናየው በሚል ነው። ይህ ድል ከወታደራዊ አንጻር እንጀምርና ድሉ እንዴት ሊታይ ይችላል? መሳይ በጣም አመሰግናለሁ። እንግዲህ ቀን ላይ አንተም የሰራውን ዜና ተመልክቻለሁ። በጣም በርካታ ሚዲያዎች ናቸው ሲዘግቡት የነበረው። መሳይ በነገራችን ላይ ቀጠናው ላይ የዚህ ምስራቅ አፍሪካ ቀጠናን የሰላምና ደህንነት ሁኔታ የሚከታተሉ የሴኪዩሪቲ አናሊስቶች ሁላ የዩናይትድ ኔሽንን ጨምሮ በርካቶቹ ይህንን ሪፖርት አጠናክረው ልከዋል። ዛሬ የነበረውን እንቅስቃሴ አጠቃላይና በፋኖች ዘንድ የተገኘው እንደው ወታደራዊውን ሽግግር ብቻ ብነግርህ ይሄ ድል ማለት ከዚህ በፊት ያደረጉ ፋኖች ያደርጉ የነበረው እንደምታውቀው ታክቲካል እና ኦፕሬሽናል ቪክትሪዎች ነበሩ። በየአካባቢው በሚደረጉት ትግሎች የጠላትን ኃይል ለማዳከም ለመበተን የሚሰሩ ስራዎች ነበሩ። ከዛም ውጭ እንደዚሁ የተቀናጁ ዘመቻዎች ሲደረጉ እናውቃለን። የዛሬው ግን በዛ ደረጃ የሚገለጽ ሳይሆን ስትራቴጂክ ቪክትሪ ተብሎ የሚገለጽ ነው። በቀጠናው ሰላም ላይ በቀጠናው የሰላምና የደህንነት ሁኔታ ላይ የተለየ ተጽዕኖ የሚፈጥር ድል ነው የተገኘው ድል። የሚገርምህ ዛሬ ያጠቁት ከአበበ ጋር ሳውራ ነበር ዛሬ ቀን ላይ እና ያደረጉት ኦፕሬሽን በዋናነት መነሻውን በዛ አካባቢ ላይ የሚንቀሳቀሰውን የጠላትን ኃይል መነሻ ነው የመቱት እና ከዛ በኋላ በየአካባቢው ተበትኖ ያለ ኃይል እየተበተነ እጅ ከመስጠት ውጪ ተሰባስቦ ሌላ ኦፌንሲቭ ሊያደርግ የሚችልበት እድል አልነበረም። ሙሉ ለሙሉ በተለያዩ አካባቢዎች ላይ ነበረው ጠላት እየተበተነ እየሸሸ እጅ እየሰጠ አይተህ እንደሆነ አብዛኛው የተማረከው በዚህ ደረጃ ቡድኖች መሳሪያዎች የተማረኩበትን ሁኔታ አላውቅም። እኔም ሰምቼም አላውቅም በዚህ ደረጃ ማለት ነው እና እንግዲህ ታቅዶበት የተሰራ ኦፕሬሽን ነው። ይሄ ኦፕሬሽን የሚገርምህ የተንቀሳቀሱት እንደውም ምስራቅ አማራ ላይ ሚኒሊክ እዝ ሙሉ ለሙሉ ክፍለ ጦሮቹን እንዳላንቀሳቀሰ ከክፍለ ጦሮች ውስጥ የተወሰኑ ሻለቃዎች በዚህ ኦፕሬሽን ላይ እንዲሳተፉ ተደርገው በሁሉም አካባቢዎች ላይ በሚያስገርም መልኩ ሙሉ ሰራዊቱን ከጥቅም ውጭ ማድረግ ሙሉ ለሙሉ የያዘውን ትጥቅ ለመቀበል የሚያስችል እንደው የትጥቅ ርክክብ ነበር ብሎ መግለጽ የሚቻልበት ሁኔታ ነበር የነበረው። እንደውም ከአበበ ጋር በነበረኝ ስልክ ቆይታ ምንድነው ያለኝ መሰለህ? በሰሜን ምስራቅ ጀምራለሁ ብለው ያካሄዱ ለነበረው ጦርነት
ዝግጅት ሲያደርጉ የነበረበትን ኃይል ጭምር እስከ አፋር በረሃዎች ድረስ የተዘረጋውን ኃይል ነው መምታትና መበተን የተቻለ። ሙሉ ለሙሉ ኒውትራላይዝ ማድረግ ነው የተቻለ። እንግዲህ ከኛ አልፎ በአማራ ላይ እና በኢትዮጵያ ውስጥ ከታወጀው ጦርነት አልፎ በቀጠናው ላይ ሊያውጁ ለተዘጋጁት ሌላ ጦርነቱን ገና ሳይጀምሩ የተመቱበት እንደሆነ ትረዳለህ። ከዚህ በኋላ ጦርነትን ጀምር ቢባል እንኳን ቀጠናው ላይ ኮምፕሊትሊ ስትራቴጂክ ሎስ ውስጥ እንደገቡ በወታደራዊ አካሄድ ምንም ውጤት ማምጣት እንደማይችሉ የተረጋገጠበት ነው። ለቀጠናው አይደለምና በአማራ ክልል እና በአማራ ክልል አካባቢ ላለው ጦርነት ኢትዮጵያ ውስጥ ላለው ጦርነት ብቻ ሳይሆን ቀጠናው ላይ ላለው ለሰላም ሂደት እንኳን ቀጣዩ ኃይል ማን ሆኖ እንደመጣ በዛ አካባቢ ላይ ያለ አዲስ ወታደራዊ ክስተት ሆኖ ፋኖ እንደመጣ ማሳያ ነው። እንዳልኩ የታክቲክና የኦፕሬሽናል ድል ብቻ ሳይሆን ትልቅ ስትራቴጂያዊ ድል የተገኘበት ነው። መሳይ ሽግግር ነው የምታየው። ለ8 ሰዓታት ይሄ ደፈጣ አይደለም። በአጋጣሚ ሬድ አለ፣ አምቡሽ አለ። እስከዛሬ ድረስ እንግዲህ ፋኖ መጀመሪያ ላይ ይጠቀምባቸው የነበሩ ስልቶች ናቸው። ምክንያቱም ፓወር አሲሜትሪ አለ በአገዛዙና በፋኖዎች መካከል። በዚህም ምክንያት ከፍተኛ ትጥቅ ስለነበረው አገዛዙ ፋኖዎች ይጠቀሙበት የነበረው የጦርነት ስልት የተለየ ነበር። አሁን ከጠዋቱ 12 ሰዓት እስከ ቀኑ 8 ሰዓት ድረስ የተደረገ ጦርነት ነው። በዚህ ውስጥ ሙሉ ጠላትን መቆጣጠር፣ መበተን እና ትጥቁን መረከብ የተቻለበት ነው መሳይ። ይሄ አጥቅተውን ሸሹ፣ እንደዚህ አድርገውን እንደዚህ ሆኑ ነው። ከተማዎችን የተቀበሏቸው የተቆጣጠሯቸውን ገዢ ስፍራዎች የዩኤን ሪፖርት ነበር ዛሬ ያየሁት የተላከልኝ ማለት። በዛ ሪፖርት ላይ ያየሁት ወሳኝ የሚባለውን የኖርዝ ዲቪዥን የጠላትን ከዛ አካባቢ ትዕዛዝ የሚያስተላልፍበትን ጦሩን የሚያቀናጅበትን አቅሙን የመቱት ነው የሚለው ሪፖርት። እንደውም የእነ አበበ የአማራ ፋኖ በምስራቅ አማራ ፋኖ መግለጫ ከመስጠቱ በፊት አፋባሃ መግለጫ ከመስጠቱ በፊት ነበር ይሄ ሪፖርት የተጠናከረው። በዛ ሪፖርት ላይ የተመለከትኩት ነገር እንደውም እነሱ ኮንፊርም አላደረጉም። ያኔ የቪዲዮ የምናምን መረጃ ሳያወጣ በፊት የወጣ አናሊሲስ የሚገርም ነገር። በዛ ደረጃ ሙሉ ቀጠናው ላይ ከኬንያ ጋዜጦች አንስቶ በጅቡቲ፣ በሱዳን፣ በኤርትራ፣ በግብጽ ያሉ ሚዲያዎች ሁላ ሳይቀር የዛሬውን ድል በምን አይነት ሁኔታ በምን አይነት ፍጥነት እየዘገቡት እንዳሉ ትመለከታለህ። ቀጠናው ላይ በእርግጥም የተለየ የኃይል ሽግግር እንደመጣ የፋኖም የማጥቃት ደረጃ ከዚህ በፊት ከነበረው በተለየ ምናልባትም የመጨረሻው ምዕራፍ ላይ የገባን ይመስለኛል መሳይ። አሁን ሙሉ ለሙሉ አማራ ክልል የጠላትን ኃይል በአንድ ጊዜ መምታት፣ መበተን እና ማሸነፍ የሚቻልበት ሁኔታ ውስጥ የተገባ ይመስለኛል። ወታደራዊ ቪክትሪውን እኔ እንደውም የወታደራዊ ትርጉሙን በጣም በርካታ የወታደራዊ ኤክስፐርቶችን ብታነጋግሩላ ደስ ይለኛል። ምናልባት ትንግርቱ እዚህ ላይ ከወታደራዊ ድሉ ባሻገር እንግዲህ የፋኖ ኃይል እየተዳከመ ነው ብለው የአገዛዙና እዛ መንደር የብልጽግና ሰዎች ብቻ ሳይሆን አንዳንድም በቅንነት የፋኖን አካሄድና የፋኖን ወቅታዊ ሁኔታ በተመለከተ ትንሽ ፍርሃት የገባቸው ፋኖ እውነት ተዳክሟል እንዲህ ብለው ያሉ ሰዎች ሳይቀር ነው በዛሬው ድል በከፍተኛ ሁኔታ ትኩረት ሰጥተው ሲከታተሉ የነበሩት። እንደ ከወታደራዊ ድሉ ባሻገር ፖለቲካዊ ትርጉም የለውም ወይ እንዲህ አይነቱ ነገር? አገዛዙ በአማራ ክልል አከርካሪው እየተሰበረ ነው ብለን በተደጋጋሚ ስንገልጽ፣ አገዛዙ ደግሞ የለም በቁጥጥር ስር አድርጋለሁ ሁሉን ነገር መፈልጠው መቆርጠው ነኝ እያለ የዘለቀበት ሁኔታ ዛሬ ከምንም በላይ በዚህኛው በዛኛው መንደር ላሉ ሰዎች በደንብ የታየበት ድል ነው ማለት እንችላለን። እስቲ ፖለቲካዊ እንደምታውን እንመልከተው መሳይ። እንግዲህ በቅርብ ጊዜ ነው ወታደራዊ ሹምሽር ሲደረግ፣ ሽር እንኳን አልተደረገም። በአብይ አህመድ አገዛዝ ውስጥ እንደምታውቀው ሽንፈትም ወደ ጀነራልነት ማዕረግ ያሳድጋል። እስከ ፊልድ ማርሻሎቹ ትልልቅ የጦር ዲቪዥኖችን ሀገሪቷ የምትመካበትን ጦር ሙሉ ለሙሉ ሙጥጥ ያስደረጉ ናቸው። የኢትዮጵያ ሰራዊት የሚባለው ሙሉ ለሙሉ ሀገር ይጠብቃል ስንል የነበረው ከዚህ በፊት ሙሉ ለሙሉ በባለፉት ጦርነቶች የተበላ አሁን ሀገሪቷ የሚጠብቃት ሰራዊት የሌላት ሀገር ሆናለች። በነገራችን ላይ ብቸኛው የሀገሪቱ የተደራጀ ኃይል የምትለው አሁን በቃ በፋኖችና በሌሎችም በዋናነት ፋኖ ነው። ሌላም አካባቢ ኦሮሚያ ላይ የሚንቀሳቀሱ ኃይሎችን ታገኛለህ፣ ትግራይ ላይ የሚንቀሳቀሱ። ከዛ ውጭ አሁን ኢትዮጵያ ውስጥ በወታደርነት ደረጃ እንደው ዝም ብለህ የተቋሙን ስም ትጠራ ይሆናል እንጂ በተቋም ውስጥ ያለ ወታደር የሚባል እኔ ለአንድ ኮሎኔል ነው የላኩለት ጦር አናሊስት ነው ስልክለት ውሸት ነው ያለ። ይሄ በማስረጃ ልታስደግፈው ትችላለህ ወይ ሲለኝ ኢሚዲየትሊ ቪዲዮዎችን መረጃዎችን ላኩለት። ይሄ ሙሉ ለሙሉ የጦርነቱን መገባደድ ነው የሚነግረን። በዚህ ደረጃ አንድ ጦር ከተሸነፈ በኋላ ደግሞ ጦር ሊሆን አይችልም። እነዚህ ሰዎች ሰሞኑን ሲነግሩን የነበረው ወታደራዊ ጀነራል፣ ብርጋዴር ጀነራል ሙሉ ለሙሉ ፋቲክ ውስጥ የገባ ጦራቸው የተሸነፈ በስነ ልቦና ደረጃ ከህዝብ የተነጠለ ደጀኑን የሚወጋ የራሱን ወገን የሚወጋ አላማ የሌለው የተበተነ ሰራዊት ያው
ያው በኃይል ታፍሶ የሚመጣ በቂ ወታደራዊ ስልጠና የሌለው አሁን ለ6 እና ለ5 ዓመት በቋሚነት ጦርነት ሲያደርጉ ከነበሩ ኃይሎች ጋር ሊጋፈጥ የሚችልበት ምንም እድል የለም። በዚህም ምክንያት ሰሞኑን የተደረገው የጀነራሎች ሹመት ዋጋ እንደሌለው የኢትዮጵያ ሕዝብ መሳቂያ በቀጠናው ራሳቸውን መሳቂያ ያደረጉበት በቃ የአብይ አህመድ ወታደር ማለት ይሄ ነው። ሀገሪቱ ውስጥ ሰላም አስፍነናል፣ ፋኖችን እንደዚህ ያደርገናል 90% የሚሆነው ምናምን ሲሉ የነበሩት ሁሉ ሊደብቁት የማይችሉት በአደባባይ ራሳቸውን ራቁታቸውን የቀሩበት ምንም ፕሮፓጋንዳ ሰርተ ይሄንን ልታከሽፈው አትችልም። ምንም ፕሮፓጋንዳ ብትሰራ አዳክመነዋል ብትል እንደዚህ አድርገናል ብትል የወፋፍራም ሚሳኤል ቀጫጭን ሚሳኤል አንገታቸው ወደ ጎን ወደ እንዴትም አይነት ሚሳኤሎችን እያወጣህ ወታደራዊ ትርኢት ላሳይ ብትል እንኳን ይሄንን ሽንፈት ልትደብቀው አትችልም። ይሄ ሽንፈት በነገራችን ላይ መሳይ ገና የመጀመሪያ ቀን ኦፕሬሽን ነው። ይሄ ኦፕሬሽን በአንድ አካባቢ ብቻ የተጀመረ ኦፕሬሽን ነው። በመላ አማራ ላይ ይሄንን ኦፕሬሽን ማስተሳሰር ማቀጣጠል ቢቻል ምን ማለት ነው? ወታደራዊ አንድምታው እንደምታውቀው ይሄ አገዛዝ ከወታደራዊ አንድምታ ፖለቲካዊ አንድምታውን ልነግርህ አልችልም። ምን ፖለቲካ አለና ነው ፖለቲካዊ አንድምታውን የምነግርህ? ፖለቲካዊ አንድምታ የተንጠለጠለው በወታደር አጀብ ነው። ሌላ ፖለቲካ የለም ሀገሪቱ ውስጥ። ይህን ያነሳው ትንግርቱ አማራ ክልል ላይ የአብይ አህመድ አገዛዝ የፖለቲካ የጀርባ አጥንቱ ተመቶ ላለፉት 3 እና 4 ዓመታት ብልጽግና እኮ የተሰበረበት ክልል አማራ ክልል ነው። ብልጽግና ህልውና የሌለው መሆኑ በደንብ በሚገባ የተረጋገጠበት ክልል ቢኖር አማራ ነው። የቀረው የወታደራዊ ቁመናው ብቻ ነው። ወታደራዊ ቁመናውም እንደዚሁ የዞን ከተሞች ካልሆነ በስተቀር በአማራ ክልል በመላው የአብይ አህመድ አገዛዝ ሙሉ ቁጥጥር የለውም። ለዚህ ነው እንደው የቀረችው የወታደራዊ ቁመናውም ከተመታም ቀድሞውኑ የፖለቲካ አቋሙም የፈራረሰ በመሆኑ ምን እንደምታለው ከዚህ በኋላ እናረጋ ከበደ ወጥተው ሊነግሩት የሚችሉት ለአማራ ክልል እንግዲህ ከባህር ዳር 5 ኪሎ ሜትር መውጣት አይችሉም። እዛው ባህር ዳር ላይ እዛም ብዙ ችግር ውስጥ እንደገቡ ይታወቃልና ወታደራዊ ቁመናው እንደዚህ እየፈራረሰ ፖለቲካዊ አቅሙ ላለፉት 3-4 ዓመታት ተሰባብሮ ያለ አገዛዝ ከዚህ በኋላ ምን ቀረኝ ይላል ለማለት ያለው። ዛሬ የሚገርምህ ሰሜን ወሎ ተደውሎልኛል። ከሰሜን ወሎ ሙሉ ለሙሉ የብልጽግና አመራር ሲሸሽ ነው ያለው። ኮምቦልቻ ላይ ስብሰባ ያደርጉ የነበሩ የብልጽግና ጀነራሎች ተዋርደው አፍረው ጥቁር ለብሰው ነው። ይሄ ኢምፕሊኬሽኑ ምንድነው ብትለኝ፣ አንደኛ በቃ በምንም አይነት መንገድ ኢፌክቲቭ የሆነ ገቨርነንስ ከዚህ በኋላ አማራ ክልል ላይ ብቻ ሳይሆን ሌሎች አካባቢዎችም ላይ ያገዛዙን አቅም ካየ በኋላ ሌላውም ህዝብ ለመታገል አሰፍስፎ ጫፍ ላይ ጠብቅ የነበረው ሁሉ ወደ ትግል እንዲገባ የሚገፋፋው ከዚህ በኋላ ይሄንን አገዛዝ የኢትዮጵያ ህዝብ ሊፈራ የሚችልበት በዚህ አገዛዝ ተገዝቶ ለመኖር በድህነት በመከራ በሰላም እጦት በእንደዚህ አይነት ቀውስ ውስጥ ለመኖር የሚያስገድደው ሁኔታ የለም። ይሄንን ነፃ የመውጣት ማይንድ ሴት አሁን ህዝቡ በዛሬው ድል በርካታ ቦታ ላይ ሲጨፈር ነበር። በነገራችን ላይ አዲስ አበባ ላይ ወጥተህ ልታከብረው የሚገባ አይነት ድል ነው። በነገራችን ላይ የዛሬው ድል ህዝቡ ተገልብጦ ወጥቶ ሊያከብረው የሚገባ ድል ነው። ያ ቀን እየመጣ እንዳለ ማሳያ ነው። አማራ ክልልን በቀጣይ ሊያደርጉ ያሰቧቸውን ነገሮች ሁሉ ድባቅ የመታ ነው። ወታደራዊ አዲስ ወታደር ሹመህ ብታመጣ ምንም ልትለውጠው ነገር እንደሌለ ማሳያ ነው። ፋኖ በእርግጥም ምን አይነት ጦርነት እንደሚያደርግ ምን አይነት ኦራሎቹን ከነስንቃቸው ከነትጥቃቸው የሚያስረክቡ ሰዎች ሆነዋል። በቃ ይሄንን አምሮ መቀበል ነው በቃ ያለው ነገር። 3 ዓመት እንግዲህ 2 ዓመት አልፎታል መሳይ። 2 ዓመት ሙሉ በእንደዚህ አይነት ደረጃ ላይ መገኘት ቀላል ወታደራዊ ትርጉም አይደለም የሚያሰጠው። እንዲህ አይነት ጦርነት እያደረገ ከሆነ ፋኖ እንደዚህ አይነት ስልጠና ኮማንዶ እያስመረቀ በየለቱ እኔ አንዳንድ ሰው ፍራስትሬት ሲያደርግ ይኸውልህ እንደዚህ አይነት ትልልቅ መሳሪያዎችን በጦርነት እየማረከ እየተዋጋ ድል የሚያስመዘግብ ኃይል እኮ ነው መሳይ። እንደውም የቀጠናው ኃይሎች ለቀጠናው ሰላም ሲባል እስከዛሬ ድረስ በነገራችን ላይ የዛሬ ወታደራዊ ድል ሌሎች ኃይሎች ከፋኖ ጋር እንዲተባበሩ ቀጠናው ላይ ሰላም የሚፈልጉ ኃይሎች ሁሉ ይሄንን ኃይል መደገፍ ብቸኛ አማራጫቸው እንደሆነ የተረጋገጠበትን ነው። ለዚህ ነው እንዳልኩ ስትራቴጂክ ቪክትሪ ነው ለዓለም የሚያስተጋባ ድል ነው ያለው። ምክንያቱም በቃ ኢትዮጵያ ውስጥ የሚመጣውን ሽግግርና ቀጣዩን የኢትዮጵያ ሰላምና ደህንነት በተመለከተ የሚወስን ኃይል ማን እንደሆነ የተረጋገጠበት ፖለቲካው ጂኦፖለቲካውን በተመለከተ የሚወስን ሀገሪቱ ውስጥ ያለው የኢኮኖሚ ማህበራዊ ምስቅልቅል፣ ሰላም እጦቱ፣ የጦርነቱ ሁኔታ ህዝቡን ፋቲክ ውስጥ ከቶታል መሳይ። እንዲህ አይነት ድል የህዝብ ተስፋ ነው። እንዲህ አይነት ድል ህዝብን የሚያሰባስብ ህዝብን በአንድነት የሚያቆም የፋኖን ወሳኝነትም በከፍተኛ ደረጃ በሀገሪቱም በቀጠናው ላይም አሳድጎ የሚመጣ ነው። አሁን ይህንን ኃይል መደገፍ አማራጭ የሌለው ነው እንዲሉ አድርጓቸዋል ሌሎች ኃይሎችን። በቃ እንደው ትንግርቱ እንደው ወደ መጨረሻው ሐሳቤ
ልምጣ። ምናልባት በዚህ ጉዳይ ላይ በቀጥታ ተገናኝተን በሰፊው የምንነጋገር ይመስለኛል። ምክንያቱም የአብይ አህመድ አገዛዝ አሁን የፋኖን ቁመና ለማሳነስ በተለያየ መልኩ የሚፈጥራቸው አንዳንድ ትርክቶች አሉና እነሱ ትርክቶች መሬት ላይ እየመከኑበት ይገኛሉ። ሰሞኑንም ምክትል ኤታማዦር ሹሙ ጀነራል አበባው ታደሰ ከአማራ ክልል ሰራዊቱን እናስወጣለን፣ ለተለየ ግዳጅ ለሌላ ግዳጅ ሰራዊቱን ስለምንፈልገው እንወጣለን የሚል ነገር በየቦታው እየተናገረ ይገኛል። በቅርቡም የአማራ ክልል ምስለኔው አስተዳደር ከፌዴራል መንግስቱ የክልሉን የጸጥታ አጠቃላይ ኃላፊነት ልንረከብ ተዘጋጅተናል፣ ከአንጻራዊ ሰላም ወደ ሙሉ ሰላም ሊሸጋገር የክልሉ ሁኔታ ተዘጋጅቷል ወይም ደግሞ ከጫፍ ላይ ይገኛል ብለዋል። እንደው እዚህ ላይ ምን ማለት ይቻላል? አበባው ታደሰ ኮምቦልቻ በደብረ ብርሃን እየተመላለሰ ነው። በዋናነት በክልሉ የሚገኘውን የመከላከያ ሰራዊት በማውጣት ለሌላ ግዳጅ ብለዋል። ሌላው ግዳጅ የት እንደሆነ እንግዲህ በግልጽ የሚታወቅ ነገር የለም። ከኤርትራ ጋር ጦርነት ለመክፈት እየተዘጋጁ እንዳለ ይነገራል። ነገር ግን አሜሪካና እንግሊዝ ተቆጥተዋል። አርፈ ተቀመጥ እያሉት ነው። ምንድነው ሌላ ግዳጅ? የአማራ ክልል ላይ የለኮሰው እሳትን በአግባቡ እንኳን መቆጣጠር ሳይችል መውጣት ይችላል የሚለውም ነገር በራሱ በጥያቄ መልክ የሚነሳ ነውና እስቲ ምን ሊያደርግ ይችላል? የአበባው መመላለስ በአጠቃላይ መከላከያ ሰራዊቱ እጅ ሰጥቶ አከርካሪው ተመቶ ካልሆነ በስተቀር በፍላጎቱ የሚወጣበት ደረጃ ላይ ነው ወይ ያለው? መሳይ ከርከሮ በላቸው ብልህ ራሳቸውን የታሪክ መሳቂያ ያደረጉ ሰዎች ናቸው እነዚህ። በነገራችን ላይ አሁን እያካሄዱ ያሉትን ሳይሆን የሚቀጥሉትንም ሁሉንም ጦርነቶች ተሸንፈዋልና ብያለሁ። ያንን የተሸነፉት ከአማራ ከኦሮሞና ከትግራይ ህዝብ ጋር ሲዋጉ በቃ ከዚህ በኋላ በጦርነት የሚያገኙት ምንም ድል የለምና አብይ አህመድ በቃ ሙሉ ለሙሉ ተሸንፏል። የተሸነፉት ከራሳቸው ህዝብ ጋር ሲዋጉ በቃ ከዚህ በኋላ ድል የለም። መሳይ ላረጋግጥልህ የምፈልገው ነገር ከዚህ በኋላ የሚደረግ ጦርነትና ከዚህ በኋላ አድርገው የሚያሸንፉት ጦርነት የለም። የአማራው ክልል ጦርነት ዲተርሚን ያደረገው የእነ አብይን ቀጣይ ዕጣ ፈንታ ነው። አሁን ያሉበትን ሁኔታ ብቻ አይደለም፣ ቀጣይ ዕጣ ፈንታቸውንም ያስጣላቸው። ወታደሩ የሚዋጋበት ቅንጣት ታህል ኢምንት የምትሆን ምክንያት የለው። ወዴትም አቅጣጫ ለመተኮስ የሚያስችል ስነ ልቦና የለው። ደጀኑን የተነጠቀ ወታደር ነው፣ የተበተነ ተቅበዝባዥ። ለምንድን ነው የሚዋጋው የአብይ አህመድ ወታደር ላለው ነው። አንዳንዴ ለምሳሌ ፕሪዝነር ኦፍ ዋሮችን ሌሎች ሀገራት በጣም በትኩረት ያስለቅቃሉ። ፋኖ ምን እንደሚያደርግ ታውቃለህ? ዛሬ አናበበ እኔ ፕሮግራም ሰርቼበታል። የማረክናቸውን ወታደሮች ምን እናደርጋቸው? አገዛዙ አይፈልጋቸው፣ አይመስቀል አይቀልባቸው። ምክንያቱም በቃ ምንም ዋጋ የላቸው፣ ወታደራዊ ዋጋ የላቸው፣ ፖለቲካዊ ዋጋ የላቸው። የጉልበት ስራ እንኳን እናሰራ ብንል ለጉልበት ስራ የሚበቁ አይደለም። መሳይ ይሄ ወታደር ምንድነው የሚያመጣው? ቀጠናው ኢትዮጵያ ህዝብ ጋር እየተዋጋ ያለ ወታደር ምን አይነት ነገር ነው ሞቲቬት የሚያደርገው? አማራን ለምንድን ነው የምትወጉት ብትላቸው ሞቲቬት የሚያደርገን ፓትሪዮቲዝም ነው። አይ በአርበኝነት ስሜት ተነሳስተን ነው አማራን የወጋ ነው ሊሉ አይችሉም። ከራሳቸው ህዝብ ጋር የኢትዮጵያን ህዝብ ወይ ተላልከው ጠላት ናቸው ብለን አንደኛቸውን የጠላት መልክና ፊልም ሰጥተህ እንዳትዋጋቸው የኢትዮጵያ መልክና ምናምን ያለው ሰራዊት ይዘው ነው የመጡት። እነዚህ ሰዎች ፖለቲካሊ በሀገር ውስጥ ተሸንፈዋል። የቀጠናው መሳቂያ ላፊንግ ስቶክ ነው የሆኑት። በቀጠናው ላይ ያለ የትኛውም ወታደራዊ ሳይንስ የሚያውቅ ቀጠናው ላይ ታውቃለህ፣ በርካታ ኃይሎች የሚናቁ ኃይሎች አይደሉም። አብዛኞቹ አሁን ያለውን ያገዛዙን ሰራዊት ሲመለከቱ በምን አይነት ደረጃ እንደሚገልጹት ማየት ነው። ዛሬ እየተሰሩ ያሉ ኤርትራ፣ የሌሎች ሀገራት ሚዲያዎች የሚያወጧቸውን ዘገባዎች ተመልከት። ዛሬ ማለት ያልተኮሱትን ጦርነት ተሸንፈዋል። መሳይ ከአማራ ክልል እንወጣለን። ይሄንን ስንት ዓመት ሰማን። መግባት ይገባሉ፣ አማራ ክልል አይወጡም፣ ይገባሉ፣ አይወጡም። እስከዛሬ የገቡት የት ደረሱ ብሎ የጠየቀ አንድ ጤነኛ የሆነ የፓርላማ አባል አላውቅ። የት ነው የሚገቡት? እስከዛሬ ድረስ የሚመታው ኃይል የሚማረከው ኃይል የት ነው የሚገባው? የሚጠይቅ የለም። መሳይ እናወጣዋለን ከአማራ ክልል ሲሉ ወዴት ነው የሚሄዱት? ከዚህ በኋላ የቸገረ ነገር ማቅ ውስጥ ነው የገቡት። አንድ እግራቸውን ለማውጣት በሞከሩ ቁጥር እስከ አንገታቸው ድረስ እየጠለቁ እንዳሉት እመለከታለሁ ማለት ነው። እና ይሄ ኃይል ያለው ብቸኛ አማራጭ መሸነፍ ነው። የሽንፈቱን አይነት የሚወስነው ከዚህ በኋላ የሚደረገው የተባበረ ትግል ነው። መሳይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ጤና ይስጥልኝ ብያለሁኝ። ቤተሰቦቼ ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ደግሞ የሰራሁት የሚያምርና የሚጣፍጥ ተበልቶ ማይጠገብ አተካኑ ነው ማለት ነው።
አተካኖ እንግዲህ ያው ጉራጌ ስልጤ እኛ እንግዲህ ምን ሰራው የቡላ ነው ማለት ነው። ነገር ግን እኔ የሰራው ደግሞ እንግዲህ እዚህ የሚገኘው ነገር ነው የሰራውት በሩዝ ነው የሰራውት። ይሄን የመሰለ ቆንጆ ማለት ነው አያምርም? እና ቪዲዮን ላይክ እና ሼር በማድረግ ጀምሩ ትላችኋለሁ። ወደ ቪዲዮአችን እንግዲህ መጀመሪያ የሰራውት እንግዲህ ሩዙን ነው ቀቅዬ በደንብ ከበሰለ በኋላ ትሪ ላይ ዘርግቼ እንዲበርድ ማለት ነው። መብረድ አለበት ግዴታ። በደንብ ዘርግቻችሁ በደንብ አርጎ ከበሰለ በኋላ ዘርግታችሁ ፍርፍር እንዴልም በዛው ደግሞ እንዲበርድም ትተውታላችሁ። ከዛ ያው አይቤ ደግሞ ያው ማረጉ ሮብ ካላችሁ ሮቡን እሳት ላይ በደንብ አርጋችሁ መጀመሪያ እሳት ላይ ሳጥዱት ትመቱታላችሁ። ከዛ በኋላ ግን ሮቡን እሳት ላይ ትጥዱታላችሁ። አንዳንዶቹ ብዙዎቹ ሳይው ሎሚ ያረጋሉ ወይም ከላ ያረጋሉ። እሱን ሳታረጉ ዝም ብላችሁ መጣት ትችላላችሁ። ምክንያቱም ከልም ሎሚ አያስፈልግም ማለት ነው። ወተት ሲሆን ግን ያው ካልካላችሁ ከል ወይም ደግሞ ሎሚ ካላችሁ አርጋችሁ መጣት ትችላላችሁ። ሮቡ ግን አያስፈልገውም። እኔ ያው ሮቡ ነው። ሮቡ ደግሞ ሙሉ ለሙሉ እንትን እንደሰም መኖር አለበት ማለት ነው እንትን እንዳይሆን እና ከዛ ካወጣውት በኋላ እንግዲህ አይቢው እንዲበርድ ተላጃ አርገ ነው ተላጃ አርጌ ከዛ በኋላ እንግዲህ አውጥቼ በዚህ መልኩ ሩዙን ጨርሼ እንግዲህ ሳህን ላይ አርጌ ያለው ማለት ነው። ቅቤ ደግሞ ያለኝን ቅቤን ያዘጋጀሁት ቤት ላይ እነሱ ያመጡት ማለት ነው። እዚህ ጋር አይቤ ነው ማለት ነው። አይቤው በዚህ መልኩ ሆኗል። አይቤውን ከተላጃ አውጥተን እንደዚህ ከበረደ በኋላ አዘጋጅተነዋል። ከዛ በኋላ እንግዲህ ፍርፍር ይላል ማለት ነው። እንዳይጓገልባችሁ በደንብ አርጋችሁ በማንኪያ መፍታት አለባችሁ። በዚህ መልኩ ታዘጋጁታላችሁ። ሩዙን በዚህ መልኩ ታዘጋጃላችሁ። ከዛ በኋላ ደግሞ እንግዲህ የምናረገው ሩዙ ላይ ነው ማለት ነው። እዚህ ጋር ቅቤውን ደግሞ ትንሽ ምንድነው ሄል አርጌ እና ጨውና እንትን አርጌ ነው ያማሰልኩት። ግን ሄል ምናምን አርጌ አሙቄዋለሁ ጣዕም እንዲሰጠኝ ማለት ነው። የኢትዮጵያ ጣዕም እንዲኖረው ማለት ነው። ሄል ካላችሁ አርጉበት በጣም አሪፍ ነው እላችኋለሁ። እንግዲህ እዚህ ጋር ይሄንን ምጥምጣ ያው ስለሌለኝ ቃሪያና እንትን የተፈጨ ነው የሚያቃጥለው ቃሪያ ማለት ነው። እኛ ምጥምጣ የምንፈጨው እሱን አዘጋጅቻለሁ ከጨው ጋር አደባልቄ። ከዛ በኋላ እንግዲህ ሩዙንም ይሄ እንደዚህ ያያችሁት ፍርፍር ብሏል ማለት ነው። ምክንያቱም ቅቤ በጣም ይጠጣል ማለት ነው። እንደዚህ ሲሆን ግን ቅቤ ይጠጣል በነገራችን ላይ ያው ተካኑም ቅቤ በጣም ይጠጣል በነገራችን ላይ ማለት ነው። ያለንን ደግሞ እንግዲህ አዲስ አበባ ለራሱ እንደዚህ ተደርጎ ነው አይደል የሚበላው። ሁሌ ቡላ አይገኝም። ቡላ ደግሞ በአሁን ሰዓት እንግዛ ብትሉ ራሱ በጣም ውድ ነው። ስለዚህ ይሄን የመሰለ ቆንጆ ማለት ነው ሩዝ ሰርተን ከዛ በኋላ ደግሞ አተካነው። ቡላውን የሚያስንቅ እንደው የሚያየው ሰው ራሱ ቡላ ነው የሚለው ማለት ነው። እውነቴን ነው የሚላችሁ በጣም ነው የሚጣፍጠው። በተለይ ደግሞ ሲያድር ደግሞ በጣም ነው የሚጣፍጠው ማለት ነው። እንግዲህ ከዛ አስተካክዬ ጨርሼ አይቤኑም አርጌ ያለሁኝ በዚህ መልኩ ማለት ነው። አይቤው ደግሞ በደንብ አርጋችሁ እንትኑን መሀሉን ክፈቱት። ከዛ በደንብ አርጋችሁ ልተሙት። ምክንያቱም ቅቤው እንዳይወርድባችሁ ማለት ነው እስከመታማስሉ ድረስ። ምክንያቱም የሚሰጠን ደግሞ እንደ ሀገር ቤት ጌጥ ነው ማለት ነው። ሀገር ቤት እንደዚህ መሀሉ ላይ ይደፉትና ከዛ ሁሉ ነገር ከተዘጋጀ በኋላ ዱአ ያረጋሉ አይደል? እንደዚህ ፈሳስ እናረጋለን። ብስሚላ ማሻአላ ተባረከላ። ቪዲዮን ላይክ አርጉ። ወዳችኋለሁ ቤተሰቦቼ። ይሄን ይመስላል እንግዲህ። ከዛ በኋላ እንግዲህ ዱአቸውን አረጋሉ፣ ቡናቸውን ይቀዳሉ፣ ይጠጣሉ ማለት ነው። ቡና አፍልተናል። እዚህ ጋር ቡና ደግሞ ያው ባለን በደላ አፍልተን ሲኒና ጀበና ባናገኝም እነሱ ቡና በሚጠጡበት ፊንጃን ደግሞ እኔ ትንሽ አልወድም በነገራችን ላይ እንደ ሀገሬ ነው በትልቅ መጠጣት የምፈልገው። እና በዚህ መልኩ ሲኒ 2 ሲኒ አዘጋጅተናል። እኔና እህቴንም ማንም ሰው የለም ሁለታችን ነው የምንበላው ማለት ነው። እና እናንተም ኑ ብሉ ብለናል፣ ተጋብዛችኋል ቤተሰቦቼ። ከዛ በኋላ እንግዲህ ምጥምጣም አለን፣ ምጥምጣም እንጨምርበታለን ማለት ነው። እና ሰላም ለሀገራችን እምዬ ኢትዮጵያ፣ ሀገራችን ሰላም ትሆንልን ቤተሰቦቼ። እናንተንም አላህ ያቆይልን እላችኋለሁ ቤተሰቦቼ። እንግዲህ በዚህ መልኩ አተካኑን ካረግነ በኋላ ካዘጋጀን በኋላ ደግሞ
ቅቤውን እናረግበታለን። ቅቤውን ካረግን በኋላ ቅቤው እንዳይወርድ ልክ እንደዚህ ቁጭ ይላል ማለት ነው። በደንብ አርጋችሁ ካልከደናችሁት ቅቤው ወደ ታች ነው የሚወርደው። አሁን ልቅረጽ ወይም ደግሞ ነገር ላርግ ብትሩ ቅቤውን አታገኙትም ማለት ነው። ስለዚህ መሀሉን ጉርጓድ አርጋችሁ በደንብ አርጋችሁ ነው መምታት ያለባችሁ እንዳይወርድባችሁ ማለት ነው ቤተሰቦቼ። እና ኑ ብሉ ኑ ጠጡ ብለናል፣ ተጋብዛችኋል። ሲያምረን እንደዚህ አርገን ሰርተናል። አንዳንዴ እንደዚህ አርጋችሁ አምሮታችሁን ማውጣት አለባችሁ። ምክንያቱም እኛ የምንፈልገው ነገር ስለማናገኝ በዚህ ባለው ነገር ነው አምሮታችን የምንወጣው ማለት ነው። ግን አይቤና ቅቤ በደንብ ነው የሚፈልገው ማለት ነው። አይቤና ቅቤ ከሌለው አያምርም ማለት ነው። ስለዚህ አይቤና ቅቤ በደንብ አርጋችሁ ማዘጋጀት መጀመሪያ ከመስራታችሁ በፊት እሱን በደንብ አርጋችሁ ማዘጋጀት አለባችሁ ቤተሰቦቼ። ከዛ በኋላ ነው እንግዲህ አማስዬው ተመልሻለሁኝ። ቡናም ቀድቻለሁኝ። ይሄን የመሰለ ውብ ቆንጆ ማራኪ አይቤ ያለው ቅቤ የጠጣ እናም ደግሞ ቡናው ራሱ ይሄን የመሰለ አፍልተናል ማለት ነው። እኔ ደግሞ የእንትኑን ቅቤ ራሱ ቡና ላይ አርግ ያለው ማለት ነው፣ ጣም እንዲኖረው እንደ ኢትዮጵያ እንዲሰጠኝ ማለት ነው። ይሄን የመሰለ ነው ብሉ። አያምርም? ይሄ ማሻአላ ባሉ ሆዳችን እንዳያማን ማለት ነው ቤተሰቦቼ። በዚህ መልኩ እንግዲህ ቡናን መዘጋጅተናል። ቅቤውን ያረግነው ሲኒ ላይ ያስታውቃል። የኢትዮጵያ ቅቤ ላይ እንደዚህ አርጋችሁ ስቀዱት በጣም ነው የሚያምረው። ሲኒ ላይ አረፋ ያወጣል ማለት ነው። እንግዲህ ቤተሰቦች ይሄን ይመስላል።